ቆይ ግን ማን ነው እሱ? እንዴት በዚህ ልክ ሊያስፈራራው ይችላል? የእሱ እናት ስለታመመች ግርማ ቆይ በምን ጥፋቱ ነው እሷን ሊያሳክም ይችላል? ይህማ የሆነ ነገር አለ። ምንም ይሁን አጣርቼ እደርስበታለሁ። ደህና ነኝ። ማታ ትንሽ ጠጣሁ መሰለኝ ራሴን በጣም አሞኛል። አይዞህ ጋሽ ግርማ። ወይ እኔ እንኳን እንደ ልጅ ነኝ ብዬ ነው ማሰብ። ለእኔም ልጄ ነህ። የዛኔ በጭንቅ ጊዜ ከጎን የሆነ አስታመኛል። ይኸውልህ ጋሽ ግርማ፣ የዛኔ ችግራችንን አብረን ነበር የምንፈታው። ከባድ ጭንቀት ሲኖርብን የአንተ ጭንቀት የኔ ጭንቀት ደግሞ የእናንተ ሆኖ ነበር የሚታየው። አሁን ግን ባቢ፣ አሁን ግን ምን? አሁንማ ጋሽ ግርማ ምንም ህብረት የሚባል ነገር የለም። ብቻችንን ጭንቀታችንን ይዘን ነው የምንቀመጠው። የሆንከው ነገር አለ እንዴ ባቢዬ? እኔ አይደለሁም አንተን አንድ ነገር የሆንከው። ማ? ጋሽ ግርማ፣ ይህ ናቲ የሚባለው ሰውዬ ማለት እኔ እንጃ፣ እኔ አላውቅም። ቆይ እሺ፣ እሱ ማን ስለሆነ ነው እናቱን በግዴታ እንድታሳክምለት የሚጠይቅ? አይ ማንም አይደለም፣ አላስገደደኝም። ድርጅቱን የምትሸጠው የናቲን እናት ለማሳከም ነው? አይደለም፣ በቃ ድርጅቱ ተሸጦ አነስ ያለ ቢዝነስ ስራ መጀመር ፈልጌ ነው። እንደሱ አይደለም። ትልቅ ድርጅት ሸጠ አነስ ያለ ቢዝነስ መጀመር ፈለግ ጋሽ ግርማ? አዎ ባቢዬ፣ ካሁን በኋላ እኔ በዚህ ልክ መጨናነቅ አልፈልግም። አነስ ያለ ስራ መስራት ነው የምፈልገው። ለድርጅቱም ቢሆን እኮ ጽናት አለች። ባቢ ዝም ብለህ እሷን አሳምናት። በቃ ትጨቃጨቀኝ። ድርጅቱ እንዲሸጥ እሷን ይልቅ አሳምንልኝ። ከባድና ማይሆን ውሳኔ ባቢ። እሺ በቃ ለማሳመን አሁንማ ነገሮች በደንብ ተቀይረዋል። በእውነት ግርምሽ እንዴት ትዝ አላረሳውም? አንተ እኮ በቃ ኮሜዲ ነህ ከድሮ ጀምሮ። የእውነት እስካሁን ኧረ በጣም ደስ ይላል። ግርምዬ ደህና ነው፣ እግዚአብሔር ይመስገን። ያኔ ትዝ ይልሃል? ትዝ አለክ? አንተ ራሱ ችክ ያልክነ ነገር አትረሳም። እደውልልሃለሁ፣ በቃ በደንብ እናወራለን በሰፊው። እሺ ግሩም፣ እሺ ቻው። ወይ ጉድ! የእኔ ፍቅር እንዴት ነህ?
ከማን ጋር ነው እንደዚህ የምትሳሳቂው? አንድ የሆነ አዝግ የሆነ አብሮኝ የተማረ ልጅ ነው እና እንዴት እንደደወለልኝ ከስንት ጊዜ በኋላ ደውሎልኝ የሆነ ፍራ አደረገኝ። ምን ሆንክብኝ የኔ ፍቅር? ምንም አልሆንኩም ጽናት። የሆነ ነገርማ ሆነሃል የኔ ባል። ምንድን ነው እሱ? ጽኑ፣ አንድ ጉዳይ ጋሽ ግርማ አማክሮኝ ነበር። ምንድን ነው? ባቢ ስለ ድርጅቱ ብቻ እንዳይሆን? አዎ ጽኑ፣ እንዳሳምንሽ እያስገደደኝ ነው። ቆይ ግን ለምን ይመስልሃል አባዬ በዚህ ልክ ድርጅቱ እንዲሸጥ የፈለገበት ምክንያት? እኔ አላውቅም ጽኑ። እሱ እያለ ያለው ግን መጨነቅ አልፈልግም፣ አነስ ያለ ድርጅት ነው መክፈት የምፈልገው እያለ። እሱ ሽፋን ነው ባቢዬ። በእርግጥ አባዬ ገንዘብ ያስፈልገዋል፣ ግን ይህ ሁሉ ገንዘብ ለምን? ምንም አላውቅም ጽኑ፣ ግን በሆነ ምክንያት ይህን ጭንቀት ከጭንቅላቱ ማውጣት አለብን። ቆይ ቤት ሀገር ነው የኔ መሰለ ድርጅት አልፈልግም ብሎ ሌላ ነገር ማሰብ። እኔ ማውቀው ሰው እድገት ነው የሚፈልገው፣ አባዬ ግን አሁን እንደገና ወደታች። ምንም አላውቅም ጽኑ፣ ግን ደግሞ ይህን ጭንቀት ከአይምሮ እንዴትም ብለን ማውጣት አለብን። እስኪ አስቢው፣ ቤት ሀገር ነው ቆይ ትልቅ ድርጅት ሸጦ አነስ ያለ ድርጅት እንክፈት ማለት፣ ለዞም የሚሰራ ድርጅት። እሺ እኔ ፍቅር የሆነ ነገር አድርጋለሁ። እኔ የምልህ ፍቅሬ የናቲን እናት ሄደን አንጠይቃቸው? ምንድነው ይህን ያህል ጊዜ እየተመላለሱ መጠየቅ? በቃ በቂ ጊዜ ጠይቀናቸዋል አይደል እንዴ? እንዴ እኔ ፍቅር ምን ነው ታዲያ ተቆጣኸኝ? አልተቆጡም፣ ግን በዚህ ልክ እየተመላለስን መጠየቅ የለብንም። ትሰሚያለሽ? እኔ እናቴን ላሳክም እንጂ ያንቺን የገንዘብ ፍላጎት ላሟላ አይደለም እዚህ ነገር ውስጥ ገባሁት። ትሰማኛለህ? እኔ ምንም ፍላጎት አሟላ እያልኩ አይደለም፣ ግን ስለ ወደፊቱ ማሰብ አለብህ እያልኩ ነው። እኔ ስለ ወደፊቱ ማሰብ አልፈልግም ሮማን። እኔ ማሰብ የሚፈልገው ነገር ቢኖር እናቴ ከዛ ሆስፒታል ስትወጣ ማየት ብቻ ነው። እሺ እናትህ ድና ከሆስፒታል ወጣች፣ የት ይዛት ልገባ ነው? ምን ልታበላት ነው? ድርጅቱ ግን በስም ቢሆን ቀን በቀን ገቢ ይኖራል። ይሄን አርግ እያልኩ ነው። ለራስ ነው መንገድ እየሰጠው ደጋግሜ እየነገር። እንዴ ለምንድን ነው እንደዚህ የምታይ? ምን አይነት የገንዘብ ጥማት ቢኖርብሽ ነው እናቴ ታማ ተኝታ አንቺ ስለ ገንዘብ ውስጥ የምትጨነቂው? እኔ ስለ ድርጅቱ አይደለም እያወራሁ ያለሁት ስለ ነገ አሳብክ በሙሉ ድርጅቱ ላይ ነው ማድረግ ያለብህ እያልኩ። ከዛ ደግሞ ሮማን ይህን ድርጅት እንዴት ከኔ እጅ ነጥቃ ወደ እሷ ማድረግ እንዳለባት አይደል? እኔ እንዴት አድርጌ ነው ድርጅቱን የግል የማደርገው? ሮማን ምን ይሰራል? የራስ ጉዳይ ነው እሱ። ምንም ድርሻዬን እፈልጋለሁ። ምንድን ነው? ትሰማኛለህ አቶ ናትናኤል? ይሄንን የማስቆም ኃይል እንዳለ ታውቃለህ አይደለ? ይሄንን የቋመጥክለትን ብር አስቀርቼ የእናትን ሬሳ አቅፈ እንድታለቅስ ነው ማድረግ። ገባህ? እኔ ደግሞ ስለ እናቴ እንደዚህ እንዳትናገሪ አስጠንቅቄሽ ነበር ሮማን። ይኸውልህ የሚሆነውን ነው የነገርኩህ። እኔን ሮማንን ማንም አይነግሰኝም። ተጠንቀቅ። ጥንኝ እንዴት ነው ሮቢ? እንዴት ነሽ? ደህና ነኝ እኔ። አሁን ማዘር እንዴት ናቸው? እግዚአብሔር ይመስገን ደህና ነች። እሺ በቃ ሮቢ ገብቼ ሰላም ልበላት። አዎ እሺ።
እንዴት ናት ማዘር? እንዴት ነሽ የኔ ልጅ? ደህና ነኝ። አሁን ለውጥ አለዎት? ፈጣሪ ይመስገን ደህና ነኝ የኔ ልጅ። እግዚአብሔር ይማሮት ማዘር። አሜን የኔ ልጅ አመሰግናለሁ። እንዴ ማዘር፣ እኔ ደግሞ ምን አደረግኩ ብለው ነው? በዚህ ሰዓት ማን ተመላልሶ ይጠይቃል ብለሽ ነው የኔ ልጅ? ከስራ ጋር ሲሆን እኮ አይመችም የኔ ልጅ። እሱስ ልክ ኖት ማዘር። ያው እንደ ቀረቤታ ይወሰናል አይደል? ልክ ነሽ የኔ ልጅ። ሮቤል ከሰው ጋር ይግባባል። እንደናንተ አይነት ጓደኛ ግን እንዳለው አላውቅም ነበር። ያው ብዙ ጊዜ ስላልሆነ ነው እንጂ ከሮቤ ጋር ብቻ ሳይሆን ከናቴ ጋር እንግባባለን። ናቴ የኔ ልጅ? አዎ ናቴ እኛ ድርጅት ውስጥ እኮ ስራ ጀምሯል። እጅግ በጣም ታታሪና ጎበዝ ሰው ነው። በጣም ጎበዝ ልጅ ነው። ትንሽ ከሰው ጋር መግባባት አይችልም እንጂ በጣም ጎበዝ ልጅ ነው። አዎ ለመግባባት በጣም አስቸጋሪ ነበር። አስቸጋሪ ነው ማለት? አሁን ትግባባላችሁ እንዴ? አዎ ትንሽ እናወራለን። ተመስገን። ከሰው ጋር ይቀራረባል ማለት ነው። ሁሉንም ነገር ዝም ነው የሚለው። አዎ ከልጅነቱ ጀምሮ ነው አይደል? አዎ ከልጅነቱ ጀምሮ ዝምተኛ ነበር። አባቱ ከሞተ በኋላ ደግሞ ይበልጥ ዝምተኛ ሆነ። ኦ ከአባቱ ጋር ከፍተኛ ቁርኝነት አለው ማለት ነው። የሆነ ጊዜ ግን አባቱ ጨካኝ እንደሆነ ነበር ይነገረኝ። ጨካኝ? ይገርማል። የኔም አባት ግርማ ነው እና ስሙ አጋጣሚ የአባቶቻችን ስም ስለሚመሳሰል የኔ አባት ጨካኝ ነው ብሎ ነግሮኝ ነበር። ያንቺ አባት ስም ግርማ ነው? አዎ ግርማ ግዛቸው ይባላል። ምን አማሙት እንዴ ዶክተር ልጥራ? አይ ስሙ ማን ነበር ያልሽኝ? ግርማ ግዛቸው። ምን ያውቁታል እንዴ? በቃ ግን ውጭ አሁን ብቻዬን መተኛት እፈልጋለሁ። ካማሙት ዶክተር ልጥራ? አይ ብቻዬን መሆን ነው የፈለኩት። እርግጠኛ ነኝ? አዎ። እሺ እግዚአብሔር ይመስገን። ጽኑ ወይ ሮብዬ፣ ምን ሆነሽ ነው? የተወዛገብሽ ትመስያለሽ። አይ ዝም ብዬ ነው፣ አልተወዛገብኩም። ጽናት ስፈልግሽ ነበር። ዛሬ አንቺን አገኛለሁ ብዬ ሳስብ ነው የመጣሽው። ምን ነው በሰላም ነው? አዎ በሰላም ነው። አንድ ጥያቄ ልጠይቅሽ ነበር። ምንድን ነው ሮብዬ? እኔና ብሌን ስናወራ እኔና አንቺ ውስጥ ተመሳሳይ ስሜት እንዳለ ነገረች። ምን ላይ ነው ተመሳሳይ ስሜት ያለ? ጽናት አሁን እኔ በቤተሰቤ ሚስጥራዊ ህይወት እየተወዛገብኩ ነው ያለሁት። እንዴት ማለት? እኔ አላውቅም፣ ግን አንድ ነገር የደብቁኝ ይመስለኛል። እና ሮቢ ይሄ ከኔ ጋር ምን ያገናኘዋል? ትላንት አባትሽ እዚህ መጥተው ነበር። ማን? የኔ አባት? አዎ ያንቺ አባት ከእናቴ ጋር ረዥም ሰዓት አውርቶ ነበር ሄደ። እንዴት ማለት? ማለት እንዴት ተዋወቁ? እንዴት እዚህ ሊመጣ ቻለ? አልገባኝም። እኔም አልገባኝም ጽናት። ግን ደግሞ የኔ እናት የአንቺ አባትና የብሌን እናት ይተዋወቃሉ። ስለዚህ ጉዳይ ደግሞ ናቲ ብቻ ነው የሚያውቀው። ይሄ ነገር ለአንቺም አዲስ እንደሚሆንብሽ ያውቃል። ታዲያ ናቲ ካወቀ ለምን አይነግረንም? ምንም ነገር መናገር አይፈልግም። በዚህ ልክ ምን ቢሆን ነው ሚስጥራዊ ለማድረግ የተፈለገው? እኔም እሱ ነው ግራ የገባኝ። እንዴት ለምን ሚስጥር አድርገው መቆየት እንደፈለጉ አላውቅም። ሲመስለኝ ግን ሁሉም ልብ ውስጥ የሆነ የተደበቀ ነገር ያለ ይመስለኛል። ይሄ የተደበቀ ነገር ምንድን ነው? ባቢ እንዴት ነህ? አለሁ። እንዴ ምንድን ነው ያለ ምንም ነገር እንዳይሰማ ማለት? እኔማ እኮ ድንገት የሆነ ነገር ይፈጠራል ብዬ ባቢ እፈልግሻለሁ ብሎኛል አልኳት። አታደርጊው። አድርጌዋለሁ። አደራ እኔ ጋር እንደምትመጪ ማንም ሰው ማወቅ የለበትም ስትለኝ ፈራውና ነገርኳት። ብሌን አትቀልጂ እባክሽ። እሺ ምን ተፈጥሮ ነው በዚህ ልክ ሚስጥራዊ ስብሰባ እንድናደርግ የተፈለገበት ዋና ዓላማ?
አንድ ነገር ላማክርሽ ነበር። ምንድን ነው እንደዚህ አደራ ያስባለ ጉዳይ? ቆይ ይህ ናቲ የሚባል ሰው ግን ሰላም ይሰጥሻል? ምነው ባብሻ ከጽኑ ጋር ሲቀራረቡ ቅናት ቤት ተቀራገችሽ እንዴ? እንደዛ አይደለም ብሌን፣ እኔ ስለ ናቲ እንጂ ከጽኑ ጋር ያለውን ግንኙነት አልጠየቅኩሽም። እኔ ታውቋለሁ እሱን ባቢ። ዛሬ ጋሽ ግርማን ሲያስፈራረው ነበር። በምንድን ነው ደግሞ የሚያስፈራረው? እሱን አላውቅም፣ ግን ጋሽ ግርማ በጣም ፈርቶ ነበር። በሆነ ነገር ያስፈራረው ይመስለኛል። ማስፈራራት ማለት? የእናቱን ማሳከሚያ ገንዘብ እንዲሰጠው እየጠየቁ ነበር። ጥያቄው ደግሞ በግዴታ ነበር። ወይኔ ጉዴ! ሰሞኑን ድርጅቱ ይሸጥ ሲል የነበረው ቆይ ለናቲ ብር ለመስጠት ነበር እንዴ? አዎ እኔም እሱን ነው ያልኩሽ። ቆይ በምንድን ነው ደግሞ የሚያስፈራረው? እሱን አላውቅም። ጋሽ ግርማ ግን በፍርሃት ነበር ሲያወራ የነበረው። የሆነ የተደበቀ ነገርም አለ። እንዴት ነው ይሄ ነገር? እንዴት ነው ማለት? ጽናትም ሮቢም የሆነ ነገር እንዳለ ጠርጥረዋል ማለት እኔን ሲያውሉኝ ነበር። ማለት ምን አይነት ነገር? አላውቅም ባቢ፣ ግን ደግሞ አንድ ነገር አለ። ምንድን ነው ይሄ አንድ ነገር ብሌን? ናቲ ማን ነው? ድርጅቱን እስከ ማሸት ድረስ የሚደርሰው ሰው ማን ነው? ብሌን ይሄ ነገር ለእኔ ምንም እየገባኝ አይደለም። እኔ ምን አውቃለሁ በእናትህ። ይህን ነገር በቶሎ ማጣራት አለብን፣ ያለበለዚያ ግን መጥፎ ነገር ነው የሚመጣው። እንዴት ነሽ አስካለ? እንዴት ነው? እየተሻለሽ ነው? ደህና ነኝ እግዚአብሔር ይመስገን። ምን ተሰማሽ? ስለምኑ? ግርማን ስታዩ ነው። አንቺ ነሽ እንዲመጣ ያደረግሽው? እንዴ አዎ ልክ እኮ ነኝ። ታምስተኛ ተሽ ልጅሽ አባት ሳይጠይቅሽ ቢቀር ትንሽ አይከብድም? እንዴ ምን ነው ደነገጥሽ? ስለምን እንደምታወራ አላውቅም። ተይ እንጂ አስካለ፣ እኔ እኮ ሮማን ነኝ። ይሄንን ማወቅ የሚከብደኝ ይመስልሻል? ልክ አይደለሽ። ምንም የምታውቂው ነገር የለሽ። ይኸውልሽ በ10 ጣት የፈረምልሻለሁ። ናቲ የግርማ ልጅ ነው። ዝም በይ ሮማን። ምን ነው ያን ጊዜ ማስታወስ አትፈልጊም እንዴ? ነው ወይስ ስታስታውሽው ይረብሽሻል? ዝም በይ ሮማን፣ ውጭልኝ። እንደውም እኔ አንቺን ብሆን በድህነት ስማቀቅ አልኖርም ነበር። እኔ እሱ ልጅ እያሳደግኩ እሱ በሀብት ፍልስስ ብሎ የሚኖረው ማን ስለሆነ ነው? ውጭልኝ። መሆን ያለበትን እኮ ነው ያደረኩት። እኔ እንኳን የነገርኩት ከዛ ከሞላው ሀብቱ ትንሽ ቀነስ አድርጎ እንዲያሳክምሽ ነበር። ግን እሱ እንኳን የልጁ እናት አይደለም ምንም አልመሰልሽም። እኔ ግን እንደምንም በእጁ በጉር ብዬ አሳመንኩት። እኔ አንቺ ጓደኛ አሪፍ አላደረግኩም? እንዴት ነው? ምንድን ነው የምትፈልጊው ሮማን? ምን አድርጌ ነው የምትይኝ? ለምን አትወጭልኝም? ምን አድርጌ ነው የምትይኝ? እዚህ አላድርም፣ እወጣለሁ፣ አታስቢ። ግን የምወጣው አንድ ነገር ነገርሽ ብቻ ነው። በደንብ ጆሮሽን አዳምጪ። እሺ ቶሎ በይና ውጭልኝ። ትሰሚኛለሽ አስካለ? ግርማን ምን ያክል ወደው እንደነበረ ታውቂያለሽ አይደለ? እሱን ነው መናገር የፈለግሽው? የወደድኩትን ወሰድሽብኝ ለማለት ነው? አይ አይደለም፣ ከአንቺ አንድ ነገር ብቻ ነው የምፈልገው። ምንድን ነው? ቶሎ ተናገሪና ውጭልኝ። የግርማን ሀብት በሙሉ እንድትሰጪኝ እፈልጋለሁ። ታስታውሻለሽ? ያኔ የምወደውን ሰው ወሰድሽብኝ። አሁን ደግሞ የምወደውን ሀብት ትሰጪኛለሽ። እንዴት ነው የግርማን ሀብትን የምሰጥሽ? ወይዘሮ አስካለ እሱን እነግርሻለሁ፣ አታስቢ። ብቻ አንቺ ከኔ ጋር ለመደራደር ተዘጋጅሽ። እግዚአብሔር ይማርሽ።
አባዬ መጣች እንዳላየሽ ሀሳብ ውስጥ ከሆንክ እንዴት ታየኛለህ? አይ ሀሳብ ውስጥ እንኳን አልነበርኩም። ያው ስራ ስሰራ ስለነበረ ትንሽ አረፍ ልበል ብዬ ነው። እውነት ሀሳብ ምንም ሊገባኝ አልቻለም። ለምንድን ነው ድርጅቱን ለመሸጥ ያሰብከው? አይ ይኸውልሽ ጽንዬ፣ ይህ ድርጅት ትንሽ ስላስጨነቀኝ በቃ አነስ ያለ ስራ መስራት ፈልጌ ነው። አባዬ እውነቱን እንድትነግረኝ እየጠየቅኩ ነው። ለምንድን ነው ድርጅቱን ለመሸጥ የወሰንከው? ይኸውልሽ የኔ ግን አይሻልም? አሪፍ ሀሳብ አይደል ያመጣሁት? አባዬ እንዴት ልመንህ? ትናንት ድርጅቴን ሰው ሊወስድብኝ ነው ብለህ ሽጉጥ የመዘዝክ ሰውዬ ዛሬ ድንገት ተነስተህ ልሸጥ ነው ስትል ልመንክ? አባዬ ይሄ ድርጅት ያንቺ ነው፣ አንገትሽን በጭራሽ እንድትደፊ አልፈልግም ስትል የነበረው ለመሸጥ ነው። አባዬ እባክህ እየጠየቅኩ ነው፣ መልስልኝ። ነገርኩሽ እኮ የኔ ልጅ፣ በቃ ማረፍ ፈልጌ ነው፣ እመኚኝ። እሺ አባዬ። በቃ የኔ ልጅ ይኸውልሽ ይህ ድርጅት መሸጥ አለበት። ግን ለምን? በቃ እኔ ስላልኩ ሁሉንም ነገር ማወቅ አለብሽ እንዴ? አንዳንዴ በራሴ እኮ መወሰን ያለብኝ ጉዳይ አለ አይደል እንዴ? እሺ ቢያንስ ለምን ድርጅቱን ለመሸጥ እንደወሰንክ ንገረኝ። እኔ የምፈልገው እውነቱን ብቻ እንድትነግረኝ። ነገርኩሽ እኮ በቃ እኔ ማረፍ እፈልጋለሁ፣ ትንሽ እረፍት እፈልጋለሁ። እሺ አባዬ። እሺ ማለት በቃ ድርጅቱን ሽጥ። እንዴት ዋልሽ ልጄ? እንዴት ነሽ? ከየት ነው? ያችን አስካለን እኮ ጠይቂያት ልምጣ ብዬ መጥቼ ነው። ውይ እማዬ እጠይቅሻለሁ እኮ ብዬ ነበር። ምንድን ነው ደግሞ እቺን ሴትዮ ጠይቄ ስመጣ ሁሉ ጊዜ ጥያቄ ታበዣለሽ? አረማ በጣም ስለሚገርመኝ እኮ ነው። ምንድን ነው የሚገርምሽ ነገር? እንዴት እንደተገናኛችሁ ነው እማዬ? ጭራሽ ደግሞ አሁን እኮ ከጋሽ ግርማ ጋር እራሱ ይታወቃሉ። ምን? ማን ነገርሽ ደግሞ? ይሄ ነው ሰማሁ እማዬ። ቆይ እስኪ ንገሪኝ፣ ማለቴ ነገሩ እንዴት ነው? ቆይ የትስ ነው የምትተዋወቁት? ምን ይሰራልሻል እነሱ ትውውቅ? ፈተና ይመጣል እንዴ? ወሬኛ። አርፈሽ ትምህርትሽን አታጠኝም? ዴማ ይህንን ያህል ነዳል እንዴ? ቆይ ምን አለበት የት እንደተዋወቃችሁ ብትነግሪኝ። ቆይ ምን ይሰራልሻል? አንቺ የሚጠቅምሽ ነገር አለ? አይማ ምንም አይሰራልኝም፣ ግን ባውቀው ደግሞ በጣም ደስ ይለኛል። አብሮ አደጋችን ነች አልኩሽ እኮ። ከኔ ጋር አብሮ አደግ ከሆነች ለግርማም እንደዛው ነው ማለት ነው። ጥሩ እንደዛ ከሆነሽ እና ምን መስሎሽ ነው? እማዬ የሆነ የደበቃችሁት ነገርም አለ አይደል? ምን ማለት ነው ደግሞ ዛሬ ጤነኛ አይደለሽም እንዴ? እኔ እንጃ እማዬ፣ ግን የሆነ ነገር አለ። እኛ ልጆቹ እንዳናቅ የተፈለገ የሆነ ነገር አለ። ምንም አልዋጠልሽም ብሎኛል። ኦ ጉድ እኮ ነው። ማን ነው ደግሞ እንደዚህ የሚያወራው? መቼም ያቺ ተንከሲስ ናት አይደል? አይ እሱ አይደለችም። እና ማን ነው? እንዴማ ሁኔታችሁ እኮ በጣም ነው የሚያስታውቀው። እንደምትታወቁ እንኳን እንድናቅ አትፈልጉም። ወሬኞች፣ ቁጭ ብላችሁ ስለ ሰው ለመትፈተፍቱ የሆነ ቡና ጠጭ ይመስል ሲያስጣሉ ስታረጁ እንድልጡን በዚህ እድሜያችሁ ምን ታፈጫለሽ? እኔ ላይ አይ ማን ነበር ማለት እዚህ ሸምቃቃ ወሬኛ ወጣ ብዬ ስመጣ ስለ ሰው አውርቶ ስለ ሰው ሀምተው ነው የሚጠባ ሀሜተኞች እንጂ ቡና ጠጪ የሰፈር ቡና ጠጪ ይመስል ሀሜተኛ ጉድ እኮ ነው። አንዳችን ማለች ቁጭ ብለው ስለ ሰው ማውራት ብቻ መስላል። ደብተራችሁ ይታዘባችኋል። ደብተራችሁ ነው
ማልቀስ ይሻላል እንዳለ እኔ የምልህ ጽኑ፣ ቆይ ግን ቤተሰቦቻችን ጤነኞች ናቸው እንዴ? እኔም ውስጥ ያለ ጥያቄ ነው ብሌን። አንቺ ግን ምን ሆነሽ ነው እንዴ? ጽኑዬ ይኸውልሽ፣ እኔ ማየን አንድ ጥያቄ ጠይኳት በስነ ስርዓት፣ እሷ ደግሞ ጭራሽ በነገር ትቦጭቀኛለች። ኧረ በእናትሽ ያለ መክሳት የራሱ ከዛ ኧረ እማዬ በእናትሽ እኔ በስነ ስርዓት ጥያቄ እኮ ጠየኩሽ እላታለሁ፣ ጭራሽ ትበስጫጭብኛለች። ስታስጠላ ምን አባሽ አስገለፈጥሻል? እኔ እኮ ግራ ገብቶኝ እኮ ነው የምጠይቅሽ። እኔ እኮ በጣም የሚያስገርመኝ አንድ አይነት ነገር ላይ መሆናችን ነው። እሱ ነው የሚያስቀኝ። ኧረ በእናትሽ ይገርማል። ቆይ ግን ምንድን ነው እየሆኑ ያሉት? አይ ብሌንዬ፣ አሁን ላይ ግን ያባዬ ሳይብስ አይቀርም። እንዴ ምን አደረገ ደግሞ እሱ? ብሌንዬ፣ እኔ በጣም እየከፋኝ ነው። አባዬ በጣም ተቀይሯል። እንደ በፊቱ የሆነ ነገር ሊወስን ሲያስብ እንኳን አያማክረኝም። ምን አለሽ? በሚያሳዝን ሁኔታ ድርጅቱ እንዲሸጥ ወስኗል። ውስን? አዎ ብሌን ወስኗል። እኔ እኮ ድርጅቱ መሸጡ ሳይሆን የሚያሳስበኝ ገንዘቡን በዚህ ልክ ለምን እንደፈለገ ነው ማወቅ ያልቻልኩት። ወይኔ ጉዴ ጋሽ ግርማ። ቆይ ግን አንቺ ምን ሆነው እንደዚህ የሚሆነው? ብሌንዬ፣ አሁን ላይ ምንም ማወቅ አልቻልኩም። ጭራሽ አንቺን ሳላማክር በጣም ብዙ መወስናቸው ነገሮች አሉ ብሎ ነገረኝ። ቆይ ግን ጽኑዬ ምንድን ነው የተፈጠረው? እባክሽ ብሌንዬ፣ እኔ ምንም አላውቅም። ሁሉም ነገር ግራ እየገባኝ ነው። ወይ ዛሬ ደግሞ ከየት ተገኘሽ? የጠፋ ሰው እንዴት ዋልሽ የኔ ልጅ? ዛሬ ደግሞ ከየት ተገኘሽ? እኔማ እኮ ጋሽ ግርማዬ ናፍቀኝ ፈልጌ አገኘሁ። ደግ አደረግሽ። እንኳን መጣሽልኝ። እኔ እንኳን እንድመጣ የምትፈልግ አልመሰለኝም ነበር። ለምን? እኔ እንጃ ጋሽ ግርማ፣ አንተ እኮ በፍጹም እንደ ድሮ አይደለህም። አውቃለሁ የኔ ልጅ፣ ነገሮች ትንሽ ስለተወሳሰቡብኝ ነው። ወደ ድሮ ይመለሳሉ፣ አይዞሽ። ጋሽ ግርማ፣ እኔ እኮ እስከ ዛሬ ድረስ ምንም ነገር አላልኩም አይደለ? ምክንያቱም ደግሞ እኔ አንተን ማጨናነቅ ስላልፈለግኩ ነው። አመሰግናለሁ። እሺ የኔ ልጅ። አሁን ግን ከዚህ በላይ ዝም ብዬ ማረፍ አልችልም ጋሽ ግርማ። ቆይ እስኪ ንገረኝ፣ ምንድን ነው የሆንከው? ምንም አይደለም የኔ ልጅ፣ እናንተ አትጨነቁ። እኔ ሁሉንም ነገር እፈታዋለሁ። በፍጹም አትፈታውም ጋሽ ግርማ። ደግሞ ከአቅመ በላይ የሆነ ችግር ውስጥ እንደገባ በደንብ አድርጎ ነው የሚያስታውቀው። ኧረ እንደዛ አይደለም ብሌን፣ ምንም ነገር ከአቅም በላይ የለም። ሁሉንም ነገር እኔ እፈታዋለሁ። እንደ ድሯችን እንሆናለን። አይዞሽ። ቆይ እስኪ ጋሽ ግርማ፣ በምንድን ነው የምትፈታው? አንድ ነገር እኮ ባልሆነ መንገድ ከተፈታ እነዛ ችግሮች እንደተፈቱ ሳይሆን ብዙ እንዳጎደሉ ነው አይደል የሚታወቀው? ልክ ነሽ የኔ ልጅ፣ ግን ምንም ነገር ሳላጎል እኔ እፈታዋለሁ እኮ። እሺ በምን ንገረኝ። በምን ማለት? ጋሽ ግርማ፣ እኔ ምን አይነት ችግር ውስጥ እንዳለ አላውቅም፣ ግን መፍትሄ ብላ ያዝከው ደግሞ ይህን ድርጅት መሸጥ ነው አይደለ? አሁን ብሌን፣ ድርጅታችን መሸጥ አለበት። ከዚህ ውጭ ሌላ ምንም አማራጭ የለኝም። እሺ ጋሽ ግርማ፣ እኔ በፍጹም አልቃወምም፣ ግን ደግሞ ታውቃለህ ይህንን ድርጅት መልሰን የራሳችን ለማድረግ ምን ያህል እንደለፋን። ጋሽ ግርማ ታስረሃል እኮ ረሳኸው? ብዙ መከሮችም ሁሉም ቤተሰብ አሳልፏል እኮ ለዚህ ድርጅት ሲል። ማለት አሁን ከመሬት ተነስተ እንደዚህ ውሳኔ እንድትወስን ምን አነሳሳ? ጋሽ ግርማ ጽኑ አልተሳዘነም? እኔ ስለሆነ ምን ያህል የለፋ ነው ትምህርታችንን ለዚህ ድርጅት ስንል። ተይ ብሌኒ፣ ምክንያቱም መናገር አልችልም። በቃ ማድረግ ስላለብኝ አደርገዋለሁ። እሺ ጋሽ ግርማ፣ እንደፈለክ አድርግ። ግን ደግሞ እውነቱን ለመናገር
ከልጅህ በላይ የሆነ ችግር ውስጥ እንደገባ በጣም እርግጠኛ ነኝ። እንዴት ማለት? ታስታውሳለህ አይደለ? ባለፈው ልታይን ድርጅት ጋሽ ተስፋዬ ሲወስዱት ለአንተ ሳይሆን ጽናት ባዶ እጇን ቀረሽ ብለህ ነበር ስታስብ የነበረው። አሁን ግን ተመልከት፣ እራስህ በገዛ እጅ ነው ጽኑዬን ባዶ እጇን እያስቀራት ያለው ጋሽ ግርማ። ብሌን፣ ጽኑን ባዶዋን ላስቀራት እንደምችል አውቃለሁ። እኔ ያለሁት በሁለት አጣብቂኝ ውስጥ ስለሆነ ነው። ይህን ካላደረግኩ ደግሞ መጥፎ ችግር ይፈጠራል ብዬ ስለማስብ በቃ ይሄ ነው። ስለዚህ ይሄን ድርጅት የጀርባ አጥንታችንን መሸጥ የተሻለ አማራጭ መስሎ ከታየሽ ምንም ማድረግ አልችልም። ብሌን፣ ስለተረዳሽኝ በጣም ነው የማመሰግነው። ምንድን ነው እማዬ? ምን እያረክ ነው የኔ ልጅ? ገንዘብ ከየት እያመጣህ ነው እኔን የምታሳክመኝ? ከአለቃዬ ብድር እየጠየቅኩ ነው። ካለቃህ ብድር? አዎ። ምን ነው? አለቃህ ማን ነው? ማን ብልሽ ማንን ታውቂያለሽ? እማዬ የሰማሽው ነገር አለ እንዴ? ለምን አትነግረኝም ናቲ? አለቃህ ማን ነው? የት ነው የምትሰራው? በሞት ይሻለኛል ከዛ ገንዘብ ከምታከም። ሁሉንም ነገር ታቅ ነበረ። አውቀ ነበር ዝም ያልክ ለካ። አሁን ያወቅኩት እማዬ፣ አንቺ ስትታመሚ ያው ከሱ ገንዘብ ለመጠየቅ ጭምር ነው እሱ ድርጅት የገባሁት። ማን አለህ ናቲ? እኔ ለምን ሀሳከሜ ብያለሁ እንዴ? እማዬ፣ እኔ አንቺን ማጣት አልፈልግም። በእኔ አቅም ደግሞ ይህን ያህል ገንዘብ ከየትም አላመጣም። እኔ ሞቴን እመርጣለሁ። ከዚህ ሰው ባመጣኸው ገንዘብ አልታከምም። አሁን ውጣልኝ እማዬ። እባክህ ውጣልኝ። ሆነሽ ነው ጨንግሽ ነደፈሽ? ምንም አልሆንኩም። እንደዚህ ሆነሽ እያየሁሽ ምንም አልሆንኩም ትኛለሽ እንዴ? ምንድን ነው የሆንሽው? ኧረ ምንም አልሆንኩም። ምን ነው ከአባትሽ ጋር ደህና አይደላችሁም? እንደ ችግር አለ እንዴ? እማዬ ግን ለምን አባዬን አታወሪው? ምን ላውራው? ምን ተፈጠረ? እማዬ አባዬ ምን እንደሆነ አላውቅም። ድርጅቱን ሊሸጠው ነው። ምን አያደርገው? ሊያደርገው ነው እማዬ። እንዴ ለምን? እኔ እንጃ እማዬ። አባዬ ጥሩ ሁኔታ ውስጥ አይደለም። ደግሞ ሊነግረኝ ምንም ፈቃደኛ አይደለም። ምን ቢፈጠር እንደዚህ ድርጅቱን ለመሸጥ እንደወሰነ አላውቅም። ወይ ጉድ! እንዴት እንደዚህ አይነት ነገር ያደርጋል? እኔ አላውቅም። ምናልባት እኛ ልጆች ስለሆነን ይሆናል። እስቲ አንቺ ቀስ ብለሽ አዋሪ። እሺ አታስቢ ልጅ፣ አናግረዋለሁ። አመሰግናለሁ እማዬ። ተይ እንጂ ልጅ፣ እኔ እኮ እናትሽ ነኝ። ነገሮች እንደዚህ ተነጋግረን ካልፈታን ማን አለ? እሱማ ልክ ነሽ። አደራ ግን እማዬ ለማሳመን ሞክሪ። ይሄ ድርጅት በምንም አይነት ሁኔታ መሸጥ የለበትም። አረ ችግር የለውም የኔ ልጅ። ባይሆን ተነሽና ወጣ በይ። ለብሌን ደውሉና ተዝናኑ። ምንድነው እንደዚህ መቆዘም? ወጣ ወጣ በይ እንጂ። እሺ እማዬ፣ ደውልልሻለሁ። እሺ በቃ እኔ ልወጣ ነው። ደህና ዋይ። ደህና ዋይ። ሮቢ ልክ ነበራችሁ ማለት ነው አንተና ጽናት።
ምንድን ነው ያገኘሽው ነገር አለ? በእርግጠኝነት ምንም ነገር አላውቅም፣ ግን ደግሞ አንድ ነገር ጠርጥሬያለሁ። ምንድን ነው የጠረጠርሽው? ቆይ እስኪ የናቲ አባት ማን ነው? ማለት ጥያቄ እኮ ግልጽ ነው ሮቢ። የናቲ አባት ማን ነው? እኔ እንጃ ብሌን አላውቅም። ቆይ ስለ ናቲ አባት ምንም የሰማው ነገር የለም? እስኪ ቆይ አስታውስ፣ ሊኖር እኮ ይችላል። ሮቢ አስታውስክ? አይ ምንም ነገር የለም። ናቲም ስለ አባቱ ጠይቆ አያውቅም። እማዬ ምንም ነገር አውርታ አታውቅም። ማናችንም ስለ ናቲ አባት የምናውቀው ነገር የለም። ለምን ሮቢ? አንተ እኮ ስለ አባት መጠየቅ የቆምከው እንደሞተና እንደማይመጣ ስላወቅክ ነው አይደለ? አዎ ትዝ ይለኛል። አባቴ እያልኩኝ መጠየቅ አላቆም ስላቸው አባት ሰማይ ቤት ነው ያለው፣ እኛ ወደሱ እንጂ እሱ ወደኛ አይመጣም ሲሉኝ መጠየቅ ነው። ናቲስ እንዴት ስለ አባቱ አይጠይቅም? እናትስ ቆይ እንዴት ስለ ናቲ አባት አንድ ቀን እንኳን ስታወራ እንዴት ነው የማትሰማው? እኔ እንጃ፣ እኔ አላቅም ብሌን፣ ምንም አስተውየው አላቅም። እና ታዲያ ይህን ያህል ዝምታ ስሙ ሲጠራ የሆነ ውስጣቸው የሚረበሽ አይነት ሰዎች አይመስሉም? እንዴት ይረበሻሉ ብሌን? ምን ተፈጥሮ? አላውቅም፣ ግን ሮቢ ናቲም እናትም ልብ ውስጥ አንድ የሆነ የተደበቀ ነገር አለ። ምንድን ነው? እናቴም ስለ ናቲ አባት አውርታ አታውቅም። ናቲም ቢሆን ስለ አባቱ የሚያወራው ነገር የለም። ለምን? ማን ነው ይህ ሰውዬ? አየህ አይደለ ሮቢ፣ ይህን እኮ ነው ማወቅ ያለበት። ጥያቄ ነው። እማዬ እንዴት ዋልሽ? የኔ ልጅ ተሰቃየህብኝ አይደል? ተይ እማዬ እንደዛ አትበይ እንዴ። አንቺ ስለኛ መንገላታት አሁን ምንም መጨነቅ የለብሽም። አንቺ ብቻ ደህና ሆነሽ ከዚህ ሆስፒታል እንድትወጪ ብቻ ነው እኛ የምንፈልገው። እሺ አትጨነቂ የኔ እናት። ፈጣሪ ያውቃል የኔ ልጅ። አሁን እንዴት ነሽ ታዲያ? ደህንነት አይሰማሽም? ደህና ነኝ እግዚአብሔር ይመስገን። ደህና ሁኚልኝ እሺ እማዬ። ምን የኔ ልጅ ውስጥ የሆነ ሀሳብ ያለ ይመስላል። ምን ነው? ውስጥ የሆነ ሀሳብ ያለ ይመስላል። ምንድን ነው? እማዬ አንድ ነገር ልጠይቅሽ፣ እውነታውን ትመልሽልኛለሽ? ምንድን ነው? ጠይቀኝ። ባለፈው የወደቀውን ፎቶ ማየት እችላለሁ? አይቼው ማላውቀው ፎቶ ነበር። ለምን? ማለቴ አሁን ለምን አሰብከው ብዬ ነው። አይ እኔማ እንደዛ ስትደነጋገጡ ሳያችሁ ስለ ፎቶ መጠየቅ አስፈላጊ አልነበረም ብዬ ስላሰብኩ ነው ዝም ያልኩት። አሁን ፎቶ የለም ልጄ። የት ሄደ? የለም ናቲ ጋ ነው። የማን ፎቶ ነው? ሮቤል ምን ለማወቅ ፈልጋ ነው? እናንተ የደበቃችሁኝን ነገር በሙሉ። እኛ ምንም ነገር የደበቅነው ነገር የለም። እሺ የናቲ አባት ማን ነው? እንዴ ምን ነው ማየ? ይሄን ያህል የሚያስደነግጥ ነገር ነው እንዴ? ለምን ጠየቅከኝ? ማለቴ ለምን ፈለግከው? አይ እንዲሁ ማወቅ ፈልጌ ነው። የት ነው ያለው? ማን ነው? የናቲ አባት በህይወት የለም፣ ሞቷል። ከዚህ በላይ ምን ነገር እንዳትጠይቀኝ፣ ምንም ነገር ልመልስልህ አልችልም። ቆይ ለምንድን ነው የናቲን አባት ሚስጥር አድርገሽ ማቆየት የፈለግሽው? ለምንድን ነው የናቲ አባት ስም ሲጠራ የምትረበሽው? ለምንስ ነው በዝምታ የቀበርሽው? ተወኝ ሮቤል፣ ስለሱ ምንም ነገር እንድታነሳብኝ አልፈልግም። በፈጠረ ይሻለው እንደው
እንኳን ደህና መጣ። ምንድን ነው? እየተከታተልከኝ እንደሆነ አውቃለሁ። እዚህ ድረስ ያመጣው ሆነ ብዬ ነው እኮ። ታዲያ ምንድን ነው? 2 ምርጫ እሰጥሃለሁ። የመጀመሪያው ከዚህ በኋላ ጽናት አጠገብ እንዳላይ፣ አለበለዚያ ደግሞ የጽናትን ሬሳ አጋድምላለሁ። ቆይ አንተ ማንህና ነው እኔ እንደዚህ የምታስፈራራኝ? አንተ ጽናትን አፍቅራት ሳይሆን ሆነ ብለህ ገንዘብ ለማግኘት ነው የቀረብካት። አንተ እኔን ታውቅኛለህ? እንዴት እንደዚህ ትለኛለህ? 2 ምርጫ ሰጠው። ከሁለቱ አንተ ደግሞ እየመረጥክ አይደለም። አልመርጥም። ጥሩ፣ እንግዲያውስ አንድ ስልክ ላገናኝ። የምን ስልክ? በዚህ ሰዓት ጽናት በእኔ ክትትል ውስጥ ናት። አሁኑኑ ከእሷ ካራክ የእሷ ደም ይፈሳል። አላደርጉም። የት ናት? ግደላት። ቆይ አንዴ ጠብቁኝ። ቆይ እሺ፣ ከኔ ምንድን ነው የምትፈልገው? ከዚህ በኋላ ጽናት አጠገብ ድርሽ እንዳትል። እሺ፣ ያልከኝን አደርጋለሁ። ግን ደግሞ አንተም ጽናት ምንም ነገር እንዳታደርግ